ሰላም ጤና ይስጥልኝ ክብራትና ክብራን ተመልካቾቻችን እንደምን ቆይታችኋል? የዕለተ ሮብ የቀትር በኋላ የወቅታዊ ዜና ክፍለ ጊዜያችን አሁን ይዘን ቀርበናል። በቅድሚያም ዋና ዜናዎች ከዛ በፊት ገቢ ጤና ይስጥልኝ ዛሬ እዚህ ፊት ለፊት አለን። እንግዲህ በኋላ እንተጋን ቆይታ እናደርጋለን። በእስራኤል አዲስ መንግስት መመስረት የሚደረገው ጥረት እንደቀጠለ ነው። ትላንት 3 ረቂቅ ህጎች ቅድመ ድምጽ ተሰጥቶባቸዋል። ለህግ ፍጻሜ ዝግጅት ወደ አደረጃጀት ኮሚቴ ተላልፈዋል። ጠቅላይ ሚኒስትር ያኢር ላፒድ የሻስ ፓርቲ ሊቀመንበር አርዬ ደሪ ጉዳይ በተመለከተ የአገር አቀፍ ብሔራዊ ምርጫ አስመራጭ ኮሚቴ ሊቀመንበር ለከፍተኛው ፍርድ ቤት ዳኛ ይስሐቅ አሚት ደብዳቤ ጻፉ ተባለ። በይሁዳና ሰማሪያ የእስራኤል የጸጥታ ኃይሎች 15 በሽብር ተጠረጠሩ ፍልስጤሞችን በቁጥጥር ስር መዋላቸው ታውቋል። በአረብ ሰፈሮችና በእስራኤል ጎዳናዎች የከተማ ወንበዴዎች ጉዳይ እጅግ አሳሳቢ የሆነ መጥቷል። በእነዚህና በሌሎችም ለመወያየት ባልደረባይ ያው ጋቢ በድጋሚ ጤና ይስጥልን። እንዴት ነህ? እኔ ሰላም ነኝ። ዛሬ ዝናብ ነበረ፣ መንገዱንም ከይፋም ዝናብ ነበረ። እየዘፈንክ ነው የመጣህ እንዳው መንገዱን ሁሉም በጣም ጥሩ ነው። እሺ እስኪ መጀመሪያ ወደ መንግስት መመስረቱ ሁኔታ እንሂድና በትናንትናው ዕለት እንግዲህ አዳዲስ ገረግቶች ቅድመ ድምጽ ሰጥቷቸዋለኝ። እንዴት ነው መመስረቱ ጉዳይ ደረጃ እየደረሰ ነው? እንግዲህ ካይቸው በትናንትናው ዕለት ያው አዲስ አፈ ጉባኤ ጊዜያዊም ቢሆን ተሹሟል። ድሮ የነበረው የሻቴት ፓርቲ እና ያሁኑ ያለው መንግስት አባል የነበረው ሚኪ ለቪ የክኔሴት አባል ሚኪ ለቪ እሱ ከስልጣኑ ለቋል ማለት ነው። ለተረኛ አስረክቧል። ያም ያሪቭ ለቪን ይባላል። የሊኩድ ፓርቲ አባል ነው። ለፍጻሜ ወደ ህግ ደረጃ ለማቅረብ እያዘጋጇቸው የሚገኝበት ሁኔታ ነው ያለ። በዛሬው ዕለት በክኔሴት ውስጥ ከፍተኛ ውዝግብ ነበረ። ይህን በተመለከተ የእስራኤል ፖሊስ ኢታማዦር ሹም ኮቢ ሻብታይ ከቦታውም ተገኝተው ነበረ። በአጠቃላይ በተለይ እነዚህ ህጎች የሚሉት ምንድን ነው? አንደኛው ኢታማር ቤንግቪር ወደፊት የእስራኤል የብሔራዊ ደህንነት ጉዳይ ሚኒስተር ይሆናሉ። ይህም በተመለከተ ፖሊስ እስካሁን ድረስ የሚኒስተሩ ማለትም ለሚሾመው ሚኒስተር ተጠሪነት ብዙም አልነበረው። አሁን ተጠሪነቱ ለአገር ለሚኒስተሩ ቤንግቪር ማለት ነው። እንግዲህ ደግሞ ለብሔራዊ ደህንነቱ ተጠሪ እንዲሆኑ ነው፣ ፖሊስ እንዲሆን ነው ማለት ነው። እስካሁን ድረስ ይሄ አልነበረም። ፖሊስ የራሱንን ነፃነቱ ይዞ እንደፈለገ የሚያደርጉ በአንድ በኩል እና ለምሳሌ መከላከያ ሚኒስተሩን በመናይበት ሰዓት እንግዲህ የወታደሩ ኃይል የእስራኤል መከላከያ ወታደር ኃይል የሚታዘዘው ሚኒስተሩ ነው የሚያዘው። ከሚኒስተሩ በታች እንግዲህ ኢታማዦር ሹም አሉ። በፖሊስ ውስጥ ይሄ ቢሆን ምንድነው ይሄን ያህል ጉዳት ሊያደርስና ትንሽ ጩኸት የበዛ በግራፍ ግፍ ቀኝ በትክክል አሁን ይህን ጥያቄ ነበረ እንግዲህ በዛሬው ዕለት ኢታማር ቤንግቪር ይህንን ረቂቅ ህግ ያቀረበው ኢታማር ቤንግቪር ነው። ከዚያ እንደውም ያላቸው ምንድነው ከዚህ በፊት ይህንን እኔ ያቀረብኩትን እንዲቀርብ ፈልጎ የነበረ በሰራተኛው ፓርቲ ውስጥ የነበረ ኮሚቴ ራሱ ተቋቁሞ ይህ ጉዳይ ተጠሪነቱ ለፖሊስ ተጠሪነቱ ለመንግስትና እንዲሁም ደግሞ ለሚኒስተር መሆን አለበት ሚለውን ተነጋግረውበት ነበረ። ያጸደጉት ጉዳይም አለ። ይሄ ግን በህግ ደረጃ ግን አልተደነገበም ነበር። ስለዚህ አሁን መሆን ያለበት አይቸው አንተም እንዳልከው ልክ የእስራኤል የመከላከያ ሰራዊት ተጠሪነቱ ለመከላከያ ሚኒስተር እንደሆነ ፖሊስ ደግሞ ተጠሪነቱ ለፖሊስ ሚኒስተር መሆን አለበት። ግን ይሄ ለየት የሚያደርገው ምንድነው? አሁን አብዛኞች በተለይ ይህን የሚቃወሙ በግራ ክንፍ ያሉት የሚሉት ምንድነው? ፖሊስ ለየትኛውም ፖለቲከኛ ተጠሪ ከሆነ
የሚሰራቸው ስራዎች ሁሉ ከፖለቲካ ጋር የተያያዙ ይሆናሉ። በዚህ መሰረት አሁን ምርመራዎችን ወይም በፖሊስ የሚከፈቱ ምርመራዎችን በተመለከተ ይሄኛው ፖለቲከኛ ይሄኛው እንዳይመረመር ይሄኛው እንዳይል የሚልበት ሁኔታ ሊፈጠር ይችላል። በዚህ መልኩ እኛ ማለትም የተጓደሉ ስለዚህ የስራ አግባብ ያልሆነ የሚደረግበት ሁኔታ ሊመጣ ይችላል። ዋናው ነገር እንግዲህ ይሄን ነገር ዋናው የሚፈልጉበት ቤንግቪር ምንድነው እንግዲህ በተቻለ መጠን የይሁዳና ሰማሪያ ቀበሌ አካባቢው ያሉትን የህዝብ አስተዳደርን ጨምሮ እንግዲህ ከስሞትሪች ጋር በመሆን ያን ለመቆጣጠር ቤንግቪር እንደሚሉት እንግዲህ በምሳሌ ወታደሮችን ከቦታ ወደ ቦታ የማዘዋወር እድል እንዲኖራቸው የሚፈልጉት ጉዳይ አለ። በትክክል እና ይሄ ዋናው በጣም ይህንን ጉዳይ ወደዚህ ሊገቡበት የፈለጉት ምንድነው ኢታማር ቤንግቪር አንደኛ በነጌብ በረሃ የሚካሄደው ሁኔታ እዚያ ላይ የስርዓት አልበኝነት በጣም በከፍተኛ ደረጃ ተስፋፍቶ ነው ያለ። በዚያ አካባቢ ያሉ አይሁዳውያንም ይሁኑ ሌሎቹ በዱይ ማህበረሰብ ሌሎችም በጣም ተቸግረው ያለበት ሁኔታ ነው ያለ። እንደልባቸው መዘዋወር አይችልም። በቀን በጠራራ ፀሐይ ወጥተው በመኪና እየተዘዋወሩ ጥይት የሚተኩሱበትና በዚህ ላይ ፖሊስ እስካሁን ድረስ ይህን ጉዳዩን ያልተቆጣጠረበት ሁኔታ አለ። ስለዚህ አሁን የፖሊስ ኢታማዦር ሹም ቀጥታ ጥሪውን ወይም ደግሞ ተጠሪ መሆን ያለበት ለሚኒስተሩ ነው። እኔ በማዘው መሄድ አለበት ነው። ይሄ ነው ዋናው። ሌላ ግን ለምሳሌ ምርመራን በተመለከተ በፖሊስ በወንጀል የሚጠረጠሩ ምርመራን በተመለከተ ግን እኔ ጣልቃ አልገባም ብሎን በዚህ ውስጥ እኔ ጣልቃ አልገባም። ይሄ የሙያ ስራ ስለሆነ እኔ ማመጣው ምንድነው ፖሊሲ ነው የምነድፈው። ፖሊሲ ነድፋለሁ። በዚህ መሰረት ይሄ መሰራት አለበት የሚለውን ጉዳይ ይሄን እንሰራለን። ያን ደግሞ አይመቸኝምና ይሄን አላደርገውም የሚል ጉዳይ እስከዛሬ ድረስ እንደነበረው በፖሊስ ኢታማዦር ሹም በኩል የነበረው ሁኔታ ይሄ መቆም አለበት ነው። ኃላፊነት እኛ እንወስዳለን። ፖሊሲውን ደግሞ ወደዚህኛ እናስገባለን። ብዙ ርዕስ አለን እንግዲህ ወደ ኋላ አካባቢ ምናልባት ምሽቱ ባለው ዝግጅታችን አንተ በደንብ ተመለከተዋለህ። እኔ እንኳን አልገኝም። በይሁዳና ሰማሪያ ቀበሌዎች ያለው ተጨባጭ ሁኔታ ምንድነው? በእውነት አንዳንዴ በቀን የሚደረገው የመከላከያ ሰራዊት የሚያደርገው ሁኔታ እዛ በተለይ ተጠርጣሪ ሽብርተኞችን የመያዝ ሁኔታ በጣም የበዛና በቶክስ የሚስተናገዱበት ነው። እንግዲህ በሚገቡበት የገጠር አካባቢዎች እንዴት ነው የጉዳይ? በትክክል እንግዲህ ይህንን ስራ የሚሰሩት እኛ በሰላም ተኝተን በምናድርበት ጊዜ የኛ ወንድሞች ናቸው፣ የኛ ልጆች ናቸው። እነሱ ናቸው እንግዲህ ይህንን በጣም አደገኛ የሆነ ስራ እየሰሩ የሚገኙት። በሁሌም በቀንም ይሁን በሌት ተጠርጣሪ ባለበት ሽብርተኛ ተብሎ ያ ሽብርተኛ ደግሞ ፈንጅ ታጥቆ ይሆናል፣ መሳሪያ M16 ክላሽ ሌላም ነገር ታጥቆ ሊኖር ይችላል። እንዲሁም ደግሞ ጩቤ ሌሎችንም ነገር ይዞ ሊኖር ይችላል። እነዚህን አስቀድሞ እስራኤል ሀገር ውስጥ ገብተው ወይም ሌላ ቦታ የሽብር ፈጠራ ድርጊት እንዳይፈጥሩ ይህንን አሰሳ በማድረግ በመረጃ በታጀበ ከቦታው በመድረስ አንዳንዴም አንተም እንደጠቀስከው ከፍተኛ የተኩስ ልውውጥን በማድረግ የተጠርጣሪዎችን የሚያዝና አልያዝም ያሉ ደግሞ አደጋ ለህይወት የሚያደርሱ ከሆነ በእነሱ ላይ ደግሞ እርምጃ ይወሰዳል። በዛሬው ዕለት እንግዲህ የተያዙት 15 የፍልስጤም ሽብርተኞች ተብለው የተጠረጠሩ በእስራኤል ጸጥታ ኃይሎች በቁጥጥር ስር ውለዋል። ከነሱ መካከል አንዱ ጅብሪል አጁብ የሚባለው የራስ ገዙ አስተዳደር የደህንነት ዋና ኃላፊ ነው። የሱ ወንድም ነው የተያዘ እና ይሄ ደግሞ ምንድነው ምናልባት ወደፊት ምን ሊያስከትል ይችላል የሚለው ሁኔታ ነው። ጅብሪል ራጁብ የሚባለው እሱ በጣም የፋታ ወይም ደግሞ የአቡ ማዘን ባልሳሳት የባህልና የስፖርት ሚኒስተር መሰሉኝ። አሁን እንደዚያ ነው። ከዚህ በፊት የነበረው ለምሳሌ ልክ በእኛ የሻባክ መሪ እንደምንለው እሱ የፍልስጤሞች የራስ ገዙ አስተዳደር የደህንነት ዋና አዛዥ ነው የነበረ እና የሱ ወንድም ነው እንግዲህ የተያዘው። አንደኛው በሐማስ ድርጅት ያላለ፣ አንደኛው ይሄኛው ደግሞ በፋታህ ድርጅት ያለ ነው። ይሄ በዛሬው ዕለት በቁጥጥር ስር ውሏል ማለት ነው እና ያን በምንመለከትበት ጊዜ የመከላከያ ሰራዊቱ ዛሬ ትኩረት ያደረገበት ምንድነው ቱልካረም የሚባለው ከተማ እዚያ የራስ ገዙ አስተዳደር ከተማ ነው እና ሽኬም ደግሞ አሁን
በቅርቡ ሁላችንም እንደምንረዳው እዚያ ሽብርተኞች የሚፈነጩበት ቦታ እየሆነ ያለበት ሁኔታ ነው ያለ። ከዚያ እስካሁን ድረስ በየቀኑ ከፍተኛ አሰሳ አለ፣ ከፍተኛ ጦርነት አለ ማለት ይቻላል። ማለትም ጦርነቱ ከባድ ጦርነት አለም፣ ግን ያው ከሽብርተኞች ጋር አልፎ አልፎ በተያያዘ ግጭት አለ። አንዳንድ የሚገደልበት የሚሞትበት አለ፣ የሚቆስልበት ጊዜ አለ። ብቻ በዛሬው ግን ያው የቆሰሉ እንደሌለ ነው እንግዲህ እየተነገረው፣ በጥይት ተኩስ እንደነበረ ግን ቢሆንም ከዚያም ቢሆን እዚህም ቢሆን የቆሰለ እንደሌለ ነው እንግዲህ የተነገረው። ስለዚህ ይሁዳ በሾምሮን ወይም ይሁዳና ሰማሪያ ከፍተኛ ችግር አለ። ያን ለመቋቋም ጥረት እየተደረገ ነው። ዋናው እንግዲህ አሁን ይህን መንግስት የሚቋቋመው መንግስት ይህንን ለመቋቋም አንደኛ እንደውም ለፖሊስና ለወታደሮች በሙሉ ለነሱ ያለመከሰስ መብት እንዲኖራቸው የሚል ይመጣል። ምናልባት ፖሊስን በተመለከተ ይህ አደገኛ ሊሆን ይችላል። ኢታማር ቤንግቪር ይህንን የሚያደርገው ከሆነ ፖሊሶችን እንዳይከሰስ ወይም ያለመከሰስ መብት ካላቸው እንግዲህ ሰለሞን ተካን ነፍሱን ይማርና ያን እናስታውሳለን፣ ይሁዳ ቢያድገን እናስታውሳለን። ሌሎችንም ደግሞ አንዳንድ ፖሊሶች እጃቸው ምላጭ ላይ በጣም ቀላል የሆኑ ፈጣን የሆኑ አሉ። እነሱን ደግሞ ለማረጋጋት በፖሊስ በኩል ይህ ገደብ መኖር አለበት። ግን በወታደሮች በኩል ግን ያ ሙሉ መብት ወይም ደግሞ ሙሉ ያለመከሰስ መብት ያዚያም ደግሞ ሙሉ ሳይሆን በሚያስፈልገው ሁኔታ መሆን አለበት። በአረብ ማህበረሰቦችና በእስራኤል ጎዳናዎች የከተማ ወንበዴዎች ጉዳይ እጅግ በጣም አሳሳቢ የሆነ መጥቷል። በጣም የሚያሳዝን ነው። በዛሬው ዕለት ለምሳሌ ናትሴሬት የሚባል የአረብ ከተማ ነች፣ በሰሜን በኩል የምትገኝ ከተማ ነች። ከዛ ሁለት ወንዶች በጥይት ተመተው አንደኛው ወዲያውኑ ህይወቱ ሲያልፍ አንደኛው ደግሞ ወደ ሕክምና ተወስዷል። እሱም ደግሞ የደረሰበት ጉዳት በጣም ከባድ ነው እየተባለ ያለበት ሁኔታ ነው ያለ። ትናንት ዝርዝር እንዲህ አይነት ድርጊቶችን በዚያው ካንተ ጋርም ተነጋግረን ነበር። በተለይ ሮሆቮት በነበረው የ16 ዓመት ልጅ በጩቤ መወጋቱ እሱ አሁን በጣም ለህይወቱ አደጋ ነው ተብሎ ፔታቲክቫ የሚገኘው በኒልሶን ሆስፒታል ከዚያ ላይ ክትትል እየተደረገለት ይገኛል። ቀዶ ጥገና ይደረግለታል ነው በትላንትናው ዕለት ሲባል ነበር። ምናልባት አሁን ያም ሆኖ ሊሆን ይችላል። በአጠቃላይ በምንመለከትበት ጊዜ አሁን መንገድ ላይም በምንሄድበት ጊዜ ሰዎቹ ትዕግስት እንደሌላቸው የሚያሳይ ሁኔታ ነው ያለ። በመንገድ ላይ እንዴት ታጥፋ አለፍከኝ ብሎ እኮ በዚያ ላይ ወጥቶ የሚደባደቡና አንዳንድ የሚገዳደሉበት ሁኔታ አለ። ምናልባት እንግዲህ አሁን የሚቋቋመው አዲስ መንግስት አዲስ ካቢኔና አዲሱ የብሔራዊ ደህንነት ሚኒስተር የሚሆነው ቤንግቪር ይህን እቆጣጠራለሁ የሚል አጀንዳ ነው ያለው። እንግዲህ ይህን የሚቆጣጠር ከሆነ በእውነት በዛሬው ዕለት እንደምናየው ከሆነ አንዳንድ ወጣቶች በተለይ የሚሳቀቁበትና ወጥተው እንደልባቸው መመለስ የማይችሉበት ሁኔታ ነው ያለ። አንዳንዶች ምናልባት ቲክቶክን በተመለከተ ሌሎችን የማህበራዊ ሚዲያዎችን ለነሱም ፍጃታ ሲባል የሚደረጉ በጣም አላግባብ የሆኑና ህጋዊ ያልሆኑ ስራዎች የሚሰሩ አሉ እና ይህን በተመለከተ ስራ ማይሰራ ከሆነና ይህን ለማስቆም የሚደረገው ጥረትም ከረር ያለና ጠንከር ያለ ካልሆነ አሁንም ሰዎቹ እንደልባቸው ወጥተው ለመግባትና ልጆቻቸውንም ደግሞ አምነው ወደ ውጭ በተለይ አሁን አጠራርገህ ልትመልስልኝ በከተማ ውስጥ ያለ ለምሳሌ በከተማችን ውስጥ የሚታየው ሰዎች ወይም በተለይ ሾፌሮች የትዕግስት ማጣት በትንሽ ነገር ወደ አምባጓሮ የሚያስገባቸው ነገር ምንድነው? ከየት መጣ? የኑሮ ውድነት ነው ወይስ ፖለቲካ ነው? አንደኛ ሰዎች ለሰዎች ያላቸው አመለካከት እና ክብር በጣም የወረደ ነው ማለት ይቻላል። ይሄ ደግሞ ለትንሽ ነገር ከዚህ ለምሳሌ የመኪና ማቆሚያ እኔ የምገባ የነበረውን አንተ ገብተህ ያስገበኝ ብለው በዚህ እኮ የሚጋደሉ ሰዎች አሉ እና ይሄ ምንድነው? አንደኛ የሰው ህይወት ምን አይነት ቀላል መስሎ እንደሚታያቸው፣ በሁለተኛ ደረጃ ደግሞ ሁሉም በጉዳዩና በጉልበት የመፍታት ሁኔታ የሚታይ ከሆነ ይሄ አደገኛ ነው። ትምህርት ሊሰጠው ይገባል። አመሰግናለሁ ጋቢ። ክቡራትና ክቡራን ተመልካቾቻችን የቀትር በኋላ የወቅታዊ ዜና ክፍለ ጊዜያችን እስካሁኑ ነበር። ከቀሪ ዝግጅቶቻችን ጋር መልካም ቀን